መቼም እኛ ኢትዮጵያን ለሰላም ያልታደልን ሰዎች ሆን መስሏል። በደርግ ዘመን በርካታ ኢትዮጵያን እርስ በርሳቸው ተጋለው ብዙዎች ሕይወታቸውን አጥተዋል። በ17 ዓመታቱ የእርስ በርስ ጦርነት ብዙዎች ሬሳቸው ሜዳ ላይ ቀርቷል። በተለይ የተማረው ኃይልና ዩኒቨርሲቲ ቀመስ የሆነው ትውልድ እንደ ቅጠል ረግፏል። ከደርግ በኋላም ኢህአዴግ ሲመጣ ኢትዮ ኤርትራ ጦርነት ተብሎ በመቶ ሺዎች የሚቆጠር ወጣትና ሕዝብ አልቋል። ባለፉት 5 ዓመታት ውስጥ በታሪክ ታይቶ ባልታወቀ መልኩ ከ1 ሚሊዮን በላይ ሕዝብ በጦርነቱ አልቋል። በ17 ዓመታቱ የደርግ እርስ በርስ ጦርነት ያላለቀ ሕዝብ በ2 ዓመት ውስጥ ብቻ ከ1 ሚሊዮን በላይ ሕዝብ አልቋል። 1 ሚሊዮን ሕዝብ በጦርነቱ አለቀ። እንዴት የሚሰቀጥጥ ዜናና መረጃ ነው! ብቻ በራሳችን ስንፍና ሊያም ድንቁርና ምክንያት የሰው ልጅ ያክልን ፍጥረት በከንቱ ሕይወቱን አጥቷል። በኢትዮጵያ ውስጥ ከሚሊዮን በላይ የሚበልጥ ሕዝብ በጦርነት አልቋል ማለት የአንዳንድ አፍሪካ ሀገራትን ሕዝብ ቁጥር የሚያክል ሕዝብ በጦርነቱ አልቋል እንደማለት ነው። በዚህ በርስ በርስ ጦርነት በቀጥታም ይሁን በተዘዋዋሪ ሁሉም ኢትዮጵያዊ ማለት በሚቻል መልኩ ተጠያቂ ነው። ከተጠያቂነት ሊድን አይችልም። ሁሉም ከአስከፊውና ከ1 ሚሊዮን ሕዝብ ከፈጀው ጦርነት ከተጠያቂነት ሊድን አይችልም። ምክንያቱም እያንዳንዱ ኢትዮጵያዊ የሚደግፈው የራሱ የሆነ ቡድን ነበረው። የእርስ በርስ ጦርነት የተባለውም ለዚህ ነው። በእርስ በርስ ጦርነት አሸናፊም ተሸናፊም የለም። የሚተርፈው እልቂት፣ ሞት፣ ውድመትና በቀል ነው። በቀልን ሲወልድ ደግሞ ለሚቀጥለው ትውልድ ትልቅ መከራን ይዞ ይመጣል። ኢትዮጵያ ውስጥ እየተካሄዱ ባሉ የእርስ በርስ ጦርነቶች የአንድ ወገን ደጋፊ የሆነ ግለሰብ ከተጠያቂነት ሊድን አይችልም። የሚያሳዝነው ነገር 1 ሚሊዮን የሆነ ወጣት በጦርነቱ ሲያልቅ ተጠያቂነት ከየት ይምጣ? ፍትህ ከየት ይምጣ? ሁሉም ባለበት በሐዘን በሲቃ ኩርምት ከማለት ውጭ የጦር ወንጀለኞች፣ የጦር ደጋፊ ኃይሎች በሙሉ ተጠያቂ አልሆኑም። የሚያሳዝነው ነገር አሁንም የጦርነቱ ነጋሪ እየተጎሰመ መሆኑ ነው። ከሰሞኑ የትግራይ ተወላጆች የተካተቱበት ውይይት በአዲስ አበባ ከተማ እንደተካሄደ ተሰምቷል። በሌላ በኩል የትግራይ ክልል ተወላጆች ኢላማ ያደረገ እስር በአዲስ አበባ ከተማ እየተካሄደ እንደሆነም በዘገባ ቀርቧል። በአንድ ወገን ሰላም፣ በሌላ ወገን ማሳደድና ማዋከብ፣ በአንድ ወገን ሰላም፣ በሌላ ወገን ጦርነት ማለት ነው ያስባለው ይህ ነው። ኢትዮጵያውያን ሰላም ያስፈልጋቸዋል፣ ሰላምን ይናፍቃሉ፣ ግን ሰላም ሊያገኙ አልቻሉም። ሰሞንኛው ጥረት ምን ይመስላል? በዛሬው መሰናዷችን የምንቃኝ ይሆናል። አብራችሁን ቆዩ። ብዙ እውነታዎችን የገለጠው የአዲስ አበባው መድረክ ኤርትራ ከሰሞኑ ልወረን ነው እያለች ትገኛለች። ኤርትራ የጦርነት ዝግጅት አለ በማለት ክስ ካቀረበች በኋላ በአዲስ አበባ የተካሄደው ውይይት ብዙዎችን እያስገረመ ይገኛል። ኢትዮጵያ ከየት ወዴት እየሄደች ነው እያስባለም ነው። ኤርትራ ከሰሞኑ ብዙ የጦር መሳሪያ ኢትዮጵያ ገዝታለች። ለተለያዩ ሀገራት ዲፕሎማቶች ኤርትራ ጦር ለመስበክ እንደተዘጋጀች የሚገልጽ ደብዳቤ ኢትዮጵያ አስገብታለች የሚል ክስ ከሰሞኑ የኤርትራ መንግስት አቅርቧል። ይህ የኤርትራ ክስ ምን ያክል እውነት ነው? ኢትዮጵያ ሴክስ ደብዳቤ አስገብታለች? የታወቀ ነገር የለም። እውነት ኢትዮጵያ ለተባበሩት መንግስታት ድርጅት ሳይቀር ኤርትራ ልትወረን ነው የሚል ክስ አቅርባለች የሚለው ጉዳይ በሶስተኛው ግን ያልተረጋገጠ ጉዳይ ሆኗል። ሰሞኑን ደግሞ በአዲስ አበባ ከተማ የትግራይ ክልል ተወላጆችን ያካተው ውይይት መደረጉም ተሰምቷል። በዚህ መድረክ ላይ ዋና አጋፋሪ የነበሩት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ናቸው። አቶ ጌታቸው ረዳ ስሜት በሚነካ መልኩ የተናገሩት ንግግር አንዳንድ የቴሌቪዥን ጣቢያዎች በከፊል አስተላልፈውታል። አቶ ጌታቸው ትግራይ በብዙ ችግር ውስጥ ተከባለች፣ የጦርነት ስጋት ውስጥ ገብታለች ሲሉም ተናግረዋል። አቶ ጌታቸው ረዳ ምን አሉ የሚለውን ጉዳይ ሪፖርተር ጋዜጣ በተወሰነ መልኩም ለሕዝብ አጋርቶታል። መንግስት የአቶ ጌታቸው ረዳና የውይይት መድረኩን የሚያሳየውን ውይይት ለሕዝብ ተደራሽ ያደርገዋል ተብሎ ቢጠበቅም እስካሁን ድረስ ተደራሽ አላደረገውም። ምክንያቱ ምን እንደሆነ በምን ምክንያት እንደዘገየ እስካሁን ድረስ አልተገለጸም። አቶ ጌታቸው ጦርነቱን ይቀሰቅሳሉ ብለው ያሰቧቸውን 5 ሰነፍ ሰዎችን ነው። ለመሆኑ እነዚህ 5 ሰነፍ የህወሓት ሰዎች እነማን ናቸው? አቶ ጌታቸው ረዳ በግልጽ አልተናገሩም። ነገር ግን 5 ሰነፍ ሰዎች እያሉ በንዴት ሲናገሩ ተደምጠዋል። አቶ ጌታቸው ሰነፍ ሲል የጠሯቸው ጥቂት ፖለቲከኞች የትግራይ መሰረታዊ ችግር መሆናቸውን ተናግረዋል ያለው ሪፖርተር ጋዜጣም ሰላም፣ ዲሞክራሲና ልማት የሚለውን የወደ ፖለቲካ ከገባው ጊዜ ጀምሮ ስንደጋግሙ የኖርነው ጉዳይ ነው ሲሉም በመድረኩ ላይ የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳ ሲናገሩ ተሰምቷል ሲል ሪፖርተር ገልጿል። የትግራይ ህዝብ ለዘመናት ያደረገውን ትግል እነዚህን አጀንዳዎች በአጠቃላይ የኢትዮጵያን ህዝብ አጀንዳ እንዲሆኑ ለማድረግ ትልቅ አስተዋጽኦ ያደረገ ነው ያሉት አቶ ጌታቸው የውይይቱ አዘጋጆች በዚህ መድረክ ይህን አጀንዳ የውይይት ጉዳይ እንዲሆን በማድረጋቸውም ምስጋና ይገባቸዋል በማለት ንግግራቸው እንደጀመሩም በመድረኩ ላይ ተገልጿል። በሰላም ላይ ጥቂት ማውራት እፈልጋለሁ በማለት ንግግር የጀመሩት አቶ ጌታቸው ሰላም ለሁላችንም ያስፈልገናል፣ ወጣቶች መምራት አለባቸው፣ መኖር መቻል አለባቸው፣ የወጣቶችን ህይወት በተመለከተ የማይመለከታቸው ሰዎች የሚወስኑበት ሁኔታ ማክተም አለበት ሲሉም ለወጣቶች መልእክታቸውን አስተላልፈዋል።
የትግራይ ህዝብ ከማንም በላይ ሰላም ይገባዋል የሚባል ህዝብ ነው ሲሉም አቶ ጌታቸው ረዳ በአዲስ አበባ ዩኒቨርሲቲ በተሰናዳው የውይይት መድረክ ላይ ተናግረዋል። ሰላምን ቅንጦት የሚያደርግ አስተሳሰብ መነቀል አለበት። የትግራይ ህዝብ ሰላም መረጋገጥ ጠመንጃ በመሰብሰብ ብቻ የሚገለጽ አይደለም። የትግራይ ህዝብ በሰላም ጦስ ሳቢያ የህልውና አደጋ እየገጠመ ነው ያለው። የመኖርና ያለመኖር አደጋ አጋጥሞታል። ከሁሉም አቅጣጫ የትግራይ ህዝብ አደጋ ተደቅኖበታል። ከሁሉም በላይ ግን የውጭ አደጋዎችን ብቻ ማሳሰቢያ ከማድረግ እዚሁ በውስጣችን ያለውን እሳት አይቶ ለመቅረፍ መስራት አብዛኛውን ችግር የሚፈታ በመሆኑ ሰላም የሚለውን አጀንዳ ጥብቀን መያዝ ይኖርብናል። ልማት ሊቆይ ይችላል። አሁን ባለው ሁኔታ የህልውና አደጋ የገጠመው የትግራይ ህዝብ ሰላሙን ማረጋገጥ ቀዳሚው ጉዳይ ሊሆን ይገባል ሲሉም ተደምጠዋል። ይህ ማለት ግን ዲሞክራሲውን እንተው ማለት አይደለም። 5 ሰነፎች መላውን ህዝብ ለመስዋዕትነት የሚያቀርቡበት ሁኔታ ማክተም አለበት። 5 ሰዎች በአንድ ወይም በሌላ መልኩ ስሜታቸው መቆጣጠር ባቃታቸው ቁጥር ህዝብን ለአደጋ የሚዳርጉበት ሁኔታ ማክተም መቻል አለበት ሲሉም ተደምጠዋል። የትግራይ ህዝብ ዲሞክራሲን የግዴታ ይፈልጋል። የትግራይ የፖለቲካ ኃይሎች በዚህ ማመን መቻል አለባቸውም ብለዋል። ትግራይ ህልውናዋን ለማረጋገጥ በምታደርገው ትግል የተሰበሰቡ የትግራይ ወጣቶች የግዴታ የአንድ ፓርቲ ደጋፊ መሆን የለባቸውም። ነገር ግን አንድ ፓርቲ ውስጥ ያሉ 5 ሰነፎች በሚወስኗቸው ውሳኔዎች ህዝብ እንደ ህዝብ የሚገዳደልበት ሁኔታ ማክተም አለበት። ለዚህ ደግሞ የትግራይ ፖለቲካ ዲሞክራሲን ተከተለ መሆን አለበት። ይህ መድረክ ለዚህ አስተዋጽኦ እስካደረገ ድረስ ደግሞ መደገፍ አለበት። አሁንም በወጣቱ ቀጣይ ህይወት ወሳኝ ሚና አለን ብለው የሚያስቡ 5 ወይም 7 ሰነፎች በትግራይ ህልውና ዕጣ ፈንታ ላይ የሚወስኑበት እድል ማቆም አለበት ሲሉም አቶ ጌታቸው ረዳ በአዲስ አበባ ዩኒቨርሲቲ መድረካቸው ላይ መናገራቸውን ሪፖርተር ዘግቧል። አቶ ጌታቸው ንግግራቸውን ሲቀጥሉም ይህ መድረክ የራሱን አስተዋጽኦ ሊያበረክት ይችላል። ይህን መሰሉ መድረክ መቀሌ ብናደርገው ደስታዬ ነበር። የህልውና አደጋው ፈጥቶ ሳለ ስለ ልማት የማውራበት ድፍረት የለኝም። አሁንም ቢሆን በሆነ አጋጣሚ የፖለቲካ ኮሪደር ውስጥ ለተገኙ ብቻ የትግራይን ህዝብ ወደ ፈለግነው ማጥ ውስጥ ማስገባት መብት አለን የሚሉ ኃይሎች መቆም አለባቸው። ይህ ስብሰባ በጥቂት ሰነፎች፣ በጥቂት ስራ ፈቶች ምክንያት የትግራይ ህዝብ መጻኢ ዕድልና ዕጣ ፈንታ መወሰን የለበትም የሚለውን የምናሳይበት መድረክ እንዲሆን እመኛለሁ በማለት አቶ ጌታቸው ሐሳባቸውን ቋጭተዋል ሲል ሪፖርተር ዘግቧል። ጦርነት ሊፈነዳ ነው፣ ሰላምና ደህንነት በትግራይ በሚል ጥናት ያቀረቡት ረዳት ፕሮፌሰር ሸዊት ገብረ እግዚአብሔር በትግራይና በኤርትራ መንግስት መካከል በግልጽ ሊበየን የማይችል ግንኙነት የመፍጠር ሙከራ አለ። በትግራይና በኤርትራ ፖለቲከኞች መካከል መልኩ ያለየለት ግንኙነት መፈጠሩን ትልቅ ፈተና ነው። ህወሓት እንደ ፓርቲና ጊዜ አስተዳደሩ ከኤርትራ መንግስት ጋር የሚያደርጉትን ግንኙነት አደገኛ ውጤት ሊኖረው ይችላል። ግልጽ የሆኑ መሪዎች ላይ የተመሰረተ ግንኙነት አይደለም። ይህ ደግሞ የትግራይ ክልል ከፌዴራል መንግስቱ ጋር የሚኖረውን ግንኙነት ጣፈንታውን አደጋ ውስጥ ከቶታል። ከህገ መንግስታዊነት አካሄድ እንዲሁም ከፕሪቶሪያዊ ሰላም ስምምነት አንጻር በክልሉና በፌዴራል መንግስት መካከል ሊኖር የሚገባውን ግንኙነት የሚጎዳ ነው። ይህ በጊዜ መልክ ካልያዘ ሌላ ዙር ጦርነት ሊያስገባ ይችላል። የህወሓት መሪዎች ነን የሚሉ ፖለቲከኞችና ኤርትራ መንግስት የሚፈልጓቸው ፖለቲካዊ ግቦች ቢሆኑም ለመጣመር የሚያስችሉና የተራራቁ ናቸው። ግንኙነቱ ሄዶ የማያዋጣናም ከፌዴራል መንግስቱ ጋር የሚያዋጋም ነው። በሚመጣው ሳምንት አሊያም ወር ወይም ዓመት ጦርነት ሊመጣ ይችላል የሚለው በመላ ትግራይ ህዝብ ላይ የሰፈነ ስጋት ነው ሲሉም ረዳት ፕሮፌሰሯ በአዲስ አበባ ዩኒቨርሲቲ ላይ ጥናታቸውን አቅርበዋል። በሌላ በኩል የትግራይ ክልል ተወላጆች እስር እየተበራከተባቸው ነው የሚል ዜናም ተሰምቷል። ሂውማን ራይትስ ፈርስት የተሰኘ የሀገር ውስጥ መብት ተሟጋች ድርጅት በአዲስ አበባ የሚገኙ የትግራይ ተወላጆችን ወጣቶች በከተማዋ ባለስልጣናት ኢላማ ተደርገው ያለምንም መደበኛ ክስና ፍርድ ሂደት በማንነታቸው ምክንያት የዘፈቀደ እስራት እየተፈረደባቸው ነው ሲል ክስ አቅርቧል። በተመሳሳይ በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔም ትናንት ሰኔ 23 ቀን 2017 ዓ.ም ባወጣው መግለጫው ነዋሪነታቸው በአዲስ አበባ የሆኑ የትግራይ ክልል ተወላጆች በጸጥታ ኃይሎች በዘፈቀደ እየታፈሱና በህገወጥ መንገድ እየታሰሩ እንደሚገኙ ሪፖርት እንደደረሰው አስታውቋል። የመብት ተሟጋቹ ድርጅት ዋና ዳይሬክተር ተስፋለም በርሄ ለአዲስ ስታንዳርድ እንዳስታወቁት ተቋማቸው በመረጃ ደረጃ በማህበራዊ ሚዲያ በጉዳዩ ዙሪያ የሚቀርቡ ሪፖርቶችን መከታተሉን ጠቁመው ቤተሰቦቻቸው በቀጥታ ለተቋሙ ሪፖርት ማድረሳቸውን አመላክተዋል። እስር ተዳርገው የነበሩ ወጣቶችን ማነጋገራቸውን ጠቁመው እጅግ አሳሳቢ የሆነ አካሄድ መኖሩን አረጋግጠናል ሲሉም ተሰምተዋል። በበርካታ የከተማዋ አካባቢዎች አሁንም በስር ላይ የሚገኙ የትግራይ ተወላጆች የሆኑ ወጣቶች አሉ ሲሉም የገለጹት ዳይሬክተሩ በኮተቤ ክፍለ ከተማ፣ በሃና ማርያም፣ በቃሊቲና ነፋስ ስልክ ላፍቶ ክፍለ ከተሞች እንዲሁም በአዲስ ከተማ ክፍለ ከተማ በሚገኙ መርካቶና ተክለ ሃይማኖት ሰፈሮች ላይ ተጠቃሽ ናቸው ሲሉ ተደምጠዋል። ሰላም ለሀገራችን ይሁን። አበቃን። ሰናይ ጊዜን ተመኘን።